በቤትህ የሚኖሩ ንዑዳን ክቡራን ናቸው። አስተውሉ ምዕመናን። ቃል እግዚአብሔር ስንማር እንደ ምድራዊ አነጋገር ወይም እንደ ምድራዊ እሳቤ ወይም በምድር ላይ እንደሚያልፈው የንግግር ጣዕም እንዳትረዱት የማያልፍና ዘላለማዊ መሆኑን እያስታወሳችሁ መማር ይኖርባቸዋል። ብዙ ጊዜ የእግዚአብሔር ቃል ሲነገር አንዳንዶች ልክ የሚያልፍ ተራ ነገር አድርገው የሚያስቡበት ጊዜ አለ። አንዳንዶች ዝቅ አድርገው የሚያዩበት ጊዜ አለ። አንዳንዶች ለውጥ እንደማያመጡ ራሳቸውን ቆልፈው የሚሰሙበት ጊዜ አለ። አንዳንድ ጊዜ ሰዓቱ ይድረስ ብዬ ነው እንጂ አይገባኝም የሚሉም ሰዎች አሉ። ብትለወጡም ባትለወጡም መማርን ግን አታቆሙ። ይህ የቅዱስ ዮሐንስ አፈወርቅ ንግግር ነው። አንተ ሰው ይላል ብትለወጥም ባትለወጥም ተማር። አሁንም ባትለወጥም ተማር። አሁንም ባትለወጥም ተማር። አንድ ቀን የምትጸጸትበት ጊዜ ይኖራል። የተጸጸትክለት ደግሞ ንስሐ ትገባለህ። ለውጥ የሚመጣው በዚህ ነው። የዝናብ ነጠብጣብ በብዛቱ መሬትን እንደሚያረሰርስ የደረቀውን መሬት እንደሚያጎደጉድ ሁሉ የደረቀ ልብ ያላቸው ሰዎችንም የእግዚአብሔር ቃል የማለምለም ዕድል አለውና የመመለስ ተስፋ አለና እና ስለዚህ ወገኖቼ የእግዚአብሔር ቃል ልባችን ውስጥ ሲያርፍ በትክክል ከእግዚአብሔር ጋር ሊያገናኘን እንደሚነገር ማሰብ ይኖርብናል። እንግዲህ መዝሙረኛው ዳዊት በቤትህ የሚኖሩ ይላል። በዚህ መነሻነት ቤት የሚለው ቢያንስ መሰረታዊ 3 ነጥቦችን ሊያሳይ ይችላል። አንዱ ቤት የሚለው ከወዲያ ዓለም ወደዚህ ዓለም መጥቶ የሰው ልጅ ያድን ዘንድ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ነስቶ የተወለደባትን ማደሪያው የሆነችውን ቅድስት ድንግል ማርያምን ያመለክታል። ቤት የተባለ ማደሪያ የተባለችው እግዚአብሔር ለይድር ውስተ ቤቱ ለሴም እግዚአብሔር በሴም ቤት ይደር ይላል። የሴም ቤት የተባለችዋ እመቤታችን ቅድስት ድንግል ማርያም ትገኛለች። አስቀድሞ ኖህ ልጁን ሴምን ሲመርቅ በቤት እግዚአብሔር ይደር አለ። ከሴም ወገን አብርሃም አባታችን ተገኘ። በአብርሃም ድንኳን ሥላሴ አደሩ። ያ ምርቃን ተፈጸመ። ግን በዚህ ብቻ የሚቆም አይደለም። በአብርሃም ድንኳን ያደሩ ሥላሴ በመጨረሻው ዘመን ዓለም የሚድንበት እግዚአብሔር ሰውን የሚጎበኝበት ባህሪየ ሰው ከባህሪየ እግዚአብሔር ፈጽሞ የራቀ ሲሆን ነገር ግን ባህሪውን ከባህሪያችን ሊያዋህድ ሊዛመድ ወደዚህ በሚመጣበት ጊዜ የሥላሴ ማደሪያ ሆና የተገኘች ቅድስት ድንግል ማርያም ናትና የእግዚአብሔር ቤት ትባላለች። ሥላሴ ነግሰውባታል፣ አድረውባታል። አብ ለማጽናት ወልድ በልዩ አካሉ ሥጋዋን ለብሶ ለመዋሃድ መንፈስ ቅዱስ ለማንጻት ተገኝተዋል። መንፈስ ቅዱስ ይበልጽ ለኢሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ በላይሽ ይመጣል የልዑል ኃይልም ይጋርድሻል ብሎ አስቀድሞ መልአኩ ተናግሮ ነበረ። ይህ የእግዚአብሔር ሰው ከመሆን በፊት የቀደመው የምስራች ቃል ምስጢር ነው እና እመቤታችን የእግዚአብሔር ቤት ትባላለች። ታዲያ በቤት የሚኖሩ ማለት አንተ ሥጋ በለበስክባት ማደሪያ ባደረካት እናቴ ብለህ በጠራሃት በእመቤታችን እናትነት በእመቤታችን ቃል ኪዳንና ምልጃ ውስጥ የሚሳተው የሚኖሩ ንዑዳን ክቡራን ናቸው የሚል ጽንሰ ሐሳብ እናገኛለን። የእግዚአብሔር ቤት ተብላለችና። ሁለተኛ የእግዚአብሔር ቤት ተብላ የምትጠራዋ በመጀመሪያ ምስራታዋ በድንግል ማርያም ስም፣ በኋላ ግን በቅዱሳኑ ሁሉ ስም የምትታነጽ ግን አንዲት የሆነች የእግዚአብሔር ቤት መስዋዕቱ ሥጋውና ደሙ የሚቀርብባት በዙሪያዋ መላእክት የሚሰፍሩባት ሊቃውንት የሚያሸበሽቡባት ምዕመናን እንደ ከዋክብት የሚያጌጡባት ቅድስት ቤተ ክርስቲያን የእግዚአብሔር ቤት ትባላለች። በእግዚአብሔር ቤት የሚኖሩ ማለት በቤተ ክርስቲያን ውስጥ የሚኖሩ ንዑዳን ክቡራን ናቸው ማለት ነው። ሶስተኛ ቤት የሚለው የመጨረሻ ትርጉም ሊሆን የሚችለው ዘላለማዊ ሕይወትን ወርሰን የምንኖርባት መንግሥተ ሰማያት የእግዚአብሔር ቤት ትባላለች። ለመንግሥቱ ሽረት ለባህሪው ፍጻሜ ለኃይሉ ወሰን ደንበር የሌለው እግዚአብሔር መንግሥተ ሰማያትን
ለፍጡራኑ መኖሪያ አድርጎ የመንግሥተ ሰማይ ባለቤት እርሱ በመካከላቸው ሲመሰገን የሚኖርባት መንግሥተ ሰማያት የእግዚአብሔር ቤት ትባላለች። በመንግሥተ ሰማይ የሚኖሩ ንዑዳን ክቡራን ናቸው ማለት ነው። ወለዓለመ ዓለም ይሴብሑከ መንግሥተ ሰማይ ገብቶ እስከዚህ ድረስ ነው የማይባል ዘላለማዊ አኗኗርን ይኖራሉና ለዘላለም ያመሰግኑሃል። ስለዚህ ሲጠቀለል በእመቤታችን እናትነት ጥላ ስር ውስጥ የሚገኙ በቤተ ክርስቲያን አምልኮትና ስርዓት የሚመላለሱ ለመንግሥተ ሰማይ ተዘጋጅተው የተገኙ ምዕመናን ለዘላለም ያመሰግኑሃል ማለት ነው። ስለዚህ እንዲህ ከሆነ ቤተ ክርስቲያናችን የበለጠ የዛሬውን በዓል የምታከብረው ቅድስት ቤተ ክርስቲያንን ነው። ትናንትና ሕንፃ ቤተ ክርስቲያን የተመሰረተችበት ዕለት ስለሆነ ዛሬ ደግሞ ቅዳሴዋ የተፈጸመባት ስለሆነ የበለጠ ትኩረት ሰጥታ የምትናገረው ቤተ ክርስቲያንን ነው። በቤት የሚኖሩ ንዑዳን ክቡራን ናቸው ካል መካከለኛውን ትርጉም እንወስዳለን። መጀመሪያ በድንግል ማርያም ብለናል። ሁለተኛ በቤተ ክርስቲያን ውስጥ የሚኖሩ፣ ሶስተኛ በመንግሥተ ሰማይ የሚኖሩ ካል በመንግሥተ ሰማይ ለመኖር በቤተ ክርስቲያን መኖር ይቀድማል። በቤተ ክርስቲያን ለመኖር ደግሞ በድንግል ማርያም አማላጅነትና ቃል ኪዳን በንጹህ ልብ ማመን ይገባል። በድንግል ማርያም ማመን የማይችል በቤተ ክርስቲያን ውስጥ መኖር አይችልም። በቤተ ክርስቲያን ውስጥ መኖር የማይችል ለዘላለም መንግስቱ ሊበቃ አይችልም ማለት ነው። ሶስቱን እርከኖች በደንብ እዩ። ይህ ማለት ግን የማበላለጥ ጉዳይ አይደለም። አስተውሉ። እግዚአብሔር ሰውን የጎበኘባት ቅድስት ድንግል ማርያም የእግዚአብሔር ቤት ተብላ ተቆርጣለች። በንጽህናዋና በክብሯ በፍቅሯ መኖር መቻል በድንግል ማርያም ውስጥ መኖር ወይም በጥላዋ ስር መኖር ይባላልና ነው። ስለዚህ ቤተ ክርስቲያናችን ወላዲተ አምላክ ወላዲተ ቃል የአካላዊ ቃል ማደሪያ ብላ የምትጠራ ቅድስት ድንግል ማርያም ሰፊ ቦታና ትርጉም ይሰጣል በቤተ ክርስቲያን እና ቤተ ክርስቲያን የእግዚአብሔር ቤት ናት። ያላት መካከለኛዋን ነጥብ እንመለከታለን። በቤት የሚኖሩ ንዑዳን ክቡራን ናቸው ይለናል ቤተ ክርስቲያንን መሰረት አድርገን። ቤተ ክርስቲያን ደግሞ እንደገና ሶስት አይነት ትርጉም አላት። እንደሚታወቀው ነቢዩ ዳዊት በተለይ አንዳንድ ጊዜም ቤተ እግዚአብሔር እያለ ይጠራታል። አስቀድሞ የሚናገረው ስለ ቅድስት ቤተ ክርስቲያን ነው። ታዲያችን ቤተ ክርስቲያን የመጀመሪያ ትርጉማ ሕንፃ ቤተ ክርስቲያኑ ነው ይታወቃል። ሁለተኛው ትርጉም ህብረታችን ነው። ሶስተኛው ትርጉም የእያንዳንዱ የግለሰብ አእምሮ የእግዚአብሔር ማደሪያ ስለሆነ ቤተ እግዚአብሔር ይባላል። እያንዳንዱ ሰው አንቱ ሙእቱ ታቦቱ ለመንፈስ ቅዱስ እንዲል ሐዋርያው ቅዱስ ጳውሎስ። ስለዚህ መጀመሪያ ሕንፃ ቤተ ክርስቲያኑ ነው የሚታሰበው። ሕንፃ ቤተ ክርስቲያን እቺ የተገለጠችው መቼ ነው ካል ሐዋርያት በሚያስተምሩበት ዘመን ነው። ቅዱስ ጳውሎስና ቅዱስ በርናባስ በሚያስተምሩበት ጊዜ የተገለጠች ናት። አስቀድሞ ግን በምሳሌ ውስጥ ለውስጥ ትመላለስ ነበር። እቺኛው ራሷ ሕንፃ በራሷ በምስጢር ትመላለስ ነበር። በቀዋሜሮን የምትቀባዋ ሥጋ መለኮት የሚፈተትባት ሊቃውንቱ ከብሉይ ኪዳን በተለየ ቃል ሥጋ ሆነ ቃል ሥጋ ሆነ ብለው የሚያመሰግኑባት ምስጋናው ሳይቋረጥ የሚፈስባት ይቺ ቤተ ክርስቲያን አስቀድማ በዘመነ አበው በዘመነ ኦሪትም ትገለጥ ነበር፣ ግን በተሰወረ አካሄድ። በአዲስ ኪዳን ያለንኛ አረዳዳችን ከጥንት ጀምሮ በሚመጣ ምሳሌያዊ አኳኋን እንጂ እንዲሁ ድንገታዊ በሆነ አኳኋን አይደለም የምንረዳት ቤተክርስቲያን። የድንገት የሆነ ምንም የለም ቤተክርስቲያን ውስጥ። የአምላክ ሰው መሆን የድንገት እንዳልሆነ ሁሉ የድንግል ማርያም በትንቢት መነገርም የድንገት አይደለም። የቤተ ክርስቲያን መመስረትም የድንገት አይደለም። ጥልቅ አረዳዳችን ወደ ኋላ ሄዶ ያመጣል። በዘመነ አበው የነበረችዋ የአበው ህብረት የቤተ ክርስቲያን ምስጢር ነበረች። እንደ አካል ግን እንደ ህንፃ ግን በዘመነ አበው ምንም አይነት ህንፃ የሚያመልኩበት ማምለኪያ ቦታ አልነበራቸውም። ለምሳሌ አዳም እግዚአብሔርን ያመልክ ነበር ካል በቤቱ ብቻ፣ ኖህ እግዚአብሔርን ያመልክ ነበር ካል በቤቱ ብቻ፣ አብርሃም እግዚአብሔርን ያመልክ ነበር ካል በቤቱ ብቻ። አንዳንዴም መስዋዕት ለማቅረብ ተራራ ላይ ይወጡ ነበር። ያ ተራራ ያ ቤታቸው በሙሉ የቤተ ክርስቲያን ጥላ ነበረ። ከጥላው አስቀድሞ አካል አይመጣም። አስቀድሞ ጥላ ይታያል፣ ከዛ በኋላ አካል ይመጣል። ልክ አስቀድሞ
በዘመነ ነቢያት የነበረው ጉዳይ በዘመነ አበው የነበረው ጉዳይ ፍንጩ የቤተክርስቲያን ፍንጭ የቤተክርስቲያን ምሳሌና ጥላ ነበረ። ያን ምሳሌ ጥቂት ለማዳሰስ እሞክራለሁ። ለምሳሌ የኖህን መርከብ ስትመለከቱ በዚያ የንፍር ውሃ ከላይ ከታች በሚፈልቅበትና በሚወርድበት ጊዜ ኖህን እስከነ ልጆቹ ያዳነች መርከብ የዚች ቤተክርስቲያን አምሳል ነበረች። በመርከቧ ውስጥ የነበሩት መዳናቸው ከጥፋት ውሃ ማምለጣቸው፣ በውጭ ያሉት ደግሞ መጥፋታቸው በዚች ስጋውና ደሙ በሚቀርብባት ቤተክርስቲያን የማይገኙ ሁሉ በዘላለማዊ ቅጣት የሚቀጡ መሆናቸውና በውስጡ ያሉ ደግሞ ለዘላለም ከብረው የሚኖሩ ንዑዳን ክቡራን የሚባሉ መሆናቸውን ያመለክታል። ስለዚህ የኖህ መርከብ የዚች ቤተክርስቲያን አምሳል ነበረች። ለድንግል ማርያም እንደምትመሰል እንዳለ ለጥምቀትም እንደምትመሰል እንዳለ ሆኖ ሌላው ሲቀጥል የአብርሃም ድንኳን የዚች ቤተክርስቲያን አምሳል ነበረች። የአብርሃም ድንኳን እንግዳ መቀበያ ናት። እውነት ነው። ቅድስት ቤተክርስቲያንም የእንግዶች መቀበያ ናት። ለመንፈስ ቅዱስ ማደሪያነት ሊሰሩ ከአረማውያንና ከአሕዛብ የሚመጡ እንግዶች መቀበያ አባቶች እንግዳ ተቀባይ ናቸው። አጥምቀው ይቀበሏቸዋል። አብርሃም እግር አጥቦ ይቀበል እንደነበረ በቤተ ክርስቲያን የተሾሙ መምህራን፣ ካህናት፣ መነኮሳት፣ ጳጳሳት፣ ዲያቆናት ሁሉም ታጥቀው በጥምቀተ ክርስትና ቀድሰው ምን ያደርጓቸዋል? እንግዶችን ቤተክርስቲያን ውስጥ ያስተናግዷቸዋል። የአብርሃም ድንኳን እግር መታጠቢያ ብቻ አልነበረችም። ታዲያ ምግበ ሥጋ ይቀርብባት ነበረ። ልክ እንደዚቹ እንደ አብርሃም ድንኳን ቤተክርስቲያንን አጥምቃ ብቻ የምታቆም አይደለችም። ታዲያ ምግበ ነፍስ ዘላለማዊ የሆነውን የክርስቶስን ሥጋና ደም መለኮቱ የተዋህዶ ነፍሱ የተለየውን ታቀብላለች። ይሄ በካህናት አማካኝነት የሚፈጸም ልዩ ምስጢር ነው። አብርሃም በአባቶች ተመሰለ፣ ድንኳኒቱ በቤተክርስቲያን ተመሰለች። የእንግዶች እግር መታጠብ ምዕመናን ወደዚህ ሊቀላቀሉ ከአረማውያን ሲመጡ ተጠምቀው ነው የሚገቡ። ያልተጠመቀ በዚች ውስጥ መኖር አይችልም። ለዚህ ነው በሐዲስ ኪዳንም ኢየሱስ ክርስቶስ ወገቡን ታጥቦ የደቀ መዛሙርቱን እግር ያጠበ። በዚህ ዓለም ቆሻሻ ሕይወት ውስጥ ከሚኖሩ ጋራ በስራ የመሳተፍ እድል እንኳን ይገጥማቸው በቅድስና ነጽተው መመላለስ እንዳለባቸው ለማሳየት እግራቸውን አጠበ። የዚህ ቤተክርስቲያን መስራች የሆነው ራሱ ኢየሱስ ክርስቶስ ነው። እና የአብርሃም ድንኳን ይህ ብቻ አይደለም፣ እንግዶችን መቀበል ብቻ አይደለም። እንደገና አብርሃም በሰይጣን እንዲፈተን ምክንያቱም ነበረች እንግዳ መቀበያው ድንኳን። አብርሃም ተፈትኗል። ልክ በቤተክርስቲያን ውስጥ የሚኖሩ አባቶችም የሚፈተኑበት ጊዜ አምሳል ነበር። ያ ከፈተናው ጽናት የተነሳ አብርሃምን ሊታደግ እግዚአብሔር በሦስትነቱ ተገለጠ። ለዚህ ነው ነቢዩ ሙሴ በኦሪት ዘፍጥረት ምዕራፍ 18 ላይ እግዚአብሔርን በቀትር ጊዜ ለአብርሃም ተገለጠለት ይላል። እነሆ ሦስት ሰዎች አየ ይላል። ታዲያ ሦስት ሰዎች እግዚአብሔር በሦስትነት አካሉ ለአብርሃም የመገለጡ ምስጢር ነበረ። ስለዚህ የሥላሴ ማስተናገጃ ሆናለች የአብርሃም ድንኳን። ከአብርሃም ድንኳን በላይ ግን ከሦስቱ አካል አንዱ አካል ሥጋውን ቆርሶ ደሙን አፍስሶ ለምዕመናን የሚሰጥባት ቤተ ክርስቲያን ያቺው እውነተኛይቱ ድንኳን ናት። ይህ ብቻ አይደለም። ዘመናት አለፉ፣ ጊዜያት ተሸጋገሩ። ነቢዩ ሙሴ መጣ፣ በደብረ ሲና ሕግን ተቀበለ። ለዚች ቤተ ክርስቲያን ነበር ሕጉን የተቀበለው እንዳይመስላችሁ። ያ ሕግ በጊዜው ለነበሩ እስራኤል የጊዜያዊ መተዳደሪያ ደንብ ነበረ። ታዲያ በዚያ ሕግ ለሚተዳደሩ እስራኤል ድንኳን ይተከል ነበር። ምን የሚል? እግዚአብሔርን በሚፈልጉ ጊዜ በልመና ወደ እግዚአብሔር የሚጮሁበት ድንኳን ተሰጣቸው። በኦሪት ዘጸአት ምዕራፍ 33 ቁጥር 7 ላይ እንዲህ ተብሎ ተጽፏል። ወነሳ ሙሴ ሃይመቶ ወተከለ አምአ ሩቀ እምትዕይንት። ሙሴም ድንኳን ወሰደና ከከተማው ከሰፈሩ ውጭ ከመንደር ውጭ ተከለ ይላል። ከሰፈሩ ውጭ ተከለ። ወተሰምየት ደብተራ መርጡል፣ የመገናኛ ድንኳን ተባለች። የመገናኛ ድንኳን እንዳትረሱ፣ የመገናኛ ድንኳን ተባለች። የመገናኛ ድንኳን ተባለች። ወኩሉ ዘያሐስሶ ለእግዚአብሔር የሐውር ሀበይ እቲ ደብተራ ዘመርጡል ዘአፍአ እምትዕይንት። እግዚአብሔርን የሚፈልግ ማንም ሰው
ወደዚያች ከሰፈር ውጭ ወዳለችዋ የመገናኛ ድንኳን ይሄድ ነበር፣ ይወጣ ነበር ይላል። ይህን ቃል እንዳትረሱት። እግዚአብሔርን የሚፈልግ ሰው ወደ መገናኛው ድንኳን ይወጣ ነበር። ከየት? ከሰፈሩ፣ ከየት? ከቤቱ፣ ከመንደሩ፣ ከከተማው ይወጣ ነበር። ወዴት ለመሄድ? ወደ መገናኛው ድንኳን ለመሄድ። ምን ለማድረግ? እግዚአብሔርን ለማግኘት። እግዚአብሔርን የሚፈልግ ሁሉ ሙሴ ወደ ተከላት ወደ መገናኛይቱ ድንኳን ይሄድ ነበረ። የመገናኛ ድንኳን መባሏ በጊዜው እግዚአብሔርና እስራኤል የሚገናኙባት፣ እግዚአብሔር ጸሎታቸውን የሚሰማባት፣ እነሱ ጸሎታቸውን የሚያቀርቡባት ናት ማለት ነው። ሰውና እግዚአብሔር የሚገናኙባት የሚገርም ታዲያ ይህች የመገናኛ ድንኳን በሐዲስ ኪዳን ማለት ቅድስት ቤተክርስቲያን ነው። አሁን ድንኳን አይደለም ያስፈልጋል። የመገናኛ ድንኳን ተደርጋ የተመሰረተ ቅድስት ቤተክርስቲያን ነው። ለዚህ ነው ወለኢቲ ደብተራ ከለላ ደመና ወከደና ደመና ለኢቲ ደብተራ ዘመርጡን። ይችን የመገናኛ ድንኳን ምን ይላል? ደመና ይጋርድባት ነበረ። ወስብሐተ እግዚአብሔር ተመልአት ደብተራ። ይች የመገናኛ ድንኳን የእግዚአብሔር ክብር ተሞልቶ ይታይበት ነበር ይላል። ያቺ ገና በጨለማው ዘመን የተተከለች ድንኳን፣ ያቺ ገና ልጅነት ባላገኙበት በመንፈስ ረድኤት በሚኖሩበት ዘመን የተተከለች ድንኳን ደመና የሚጋርዳት የእግዚአብሔር ክብር የሚገለጥባት ተሞልቶ የሚታይባት ከሆነች በሐዲስ ኪዳን ስግው ቃል በመስቀል ላይ ተሰቅሎ ጋብቻ የፈጸመባት ሙሽራው ያደረጋት የሥጋው የደሙ ማቅረቢያ ምዕመናን የሚሳተፉባት ቤተክርስቲያንና ምንኛ ክብሩ ተሞልቶ ይታይባት ወዳጆች፣ ምንኛ ትበልጣለች! በጣም ትበልጣለች፣ እጅግም ትልቃለች። ያቺ ጊዜያዊ ናት። ይችኛዋ ግን ዘላለማዊት ቅድስት ቤተክርስቲያን የምትመራበት ሕይወት ነው እና ያቺ የሙሴ ድንኳን የመገናኛው ድንኳን የቅድስት ቤተክርስቲያን አምሳል ነበረች። በዛች ሰው ከእግዚአብሔር ጋር ከተገናኘ በዚህች ምን ያህል እግዚአብሔር ጋር ይገናኝ ይሆን ሰው? ሌላው ያቺ የመገናኛ ድንኳን እኮ የድንግል ማርያም ምሳሌ እኮ ናት። አንቲ ውእቱ ደብተራ ያሉት እኮ ለዛ ነው ቅዱስ ኤፍሬም አንቺ ድንኳን ነሽ አላት። ምክንያቱም እስራኤል ከእግዚአብሔር ጋር በጸሎት ነበር የሚገናኙ ማለት። እመቤታችን ቅድስት ድንግል ማርያም ግን እግዚአብሔር በባህሪው ምጡቅና ልዑል ሲሆን ራሱ ሰውሮ ሊቀር አልፈለገምና ለፍጡራኑ ይገለጥ ዘንድ ቢወድ የተጠቀማት ድንኳን መገናኛ ያደረጋት እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው ምዕራፍ አንቲ ምድር ውስጥ ሰማይ ያለው ሊቋባሪያው አንቺ ከምድር ወደ ላይ መውጫ መሰላል ነሽ አያት መሰላል ነሽ አለ። ስለዚህ እመቤታችን ቅድስት ድንግል ማርያም የበለጠ የመገናኛ ድንኳን ናት። የመገናኛ ከእመቤታችን በኩል አውቆ እግዚአብሔር ጋር የማይገናኝ ማን አለ? እግዚአብሔር ከኛ ጋር የተገናኘባት፣ እኛ ደግሞ በሷ በኩል ከእግዚአብሔር ጋር የምንገናኝባት የመገናኛ ድንኳን ቅድስት ድንግል ማርያም ናት። እንደሱማ ሳንጠራ ማለፍ ራሱ አንችልም እኮ አይቻልም። ስለሷ አለመናገር አይቻልም። አየህ ቤተ ክርስቲያን ያለ ድንግል ማርያም ክርስቶስን የማግኛ መንገድ የላትም። እንዴት አድርጋ ምን ልትል እና ያቺ ሙሴ የመገናኛ ድንኳን ለድንግል ማርያም ትመስላለች፣ በዚች በቅድስት ቤተ ክርስቲያን ትመስላለች። ከዛ በኋላ ከዘመን በኋላ ነብዩ ዳዊት ይህ ድንኳን እንዲቀር ፈለገ። ታዲያ ምን አለ? ለእግዚአብሔር ቤተ መቅደስ መስራት ፈልጋለሁ አለ። በልቡ ተመኘ። ወዳጆች የልብ ምኞት በጎ ከሆነ ምን ያህል ጸጋ እንዳለው እንዳትረሱ። እያንዳንዱ ሰው በልቡ መልካም ምኞትን ቢመኝ ከእግዚአብሔር ዋጋ ያገኛል። በተለይም ደግሞ ሕገ መንፈስ በሆነች በሕገ ወንጌል ጊዜ ሰዎች በሚያስቡት ክፉ ነገር ይቀጣሉ፣ በሚያስቡት ደግሞ በጎ ነገር ይጠቀማሉ። ትልቁ መድኃኒት ያለው ልባችን ውስጥ ነው። ትልቁ መርዝም ያለው ልባችን ውስጥ ነው። እና ነብዩ ዳዊት ተመኘ። ምን ብሎ ተመኘ? ለእግዚአብሔር ቤተ መቅደስ ሰራ ነበር ብሎ እንቅልፍ ሁሉ አጣ። ራሱ እንደሚናገረው እንቅልፍ አጣ። በጣም የእግዚአብሔር ቤት እስኪያገኝ ድረስ ተጋ። ነገር ግን ጊዜያዊውን ቤተ መቅደስ እንደሚሰራ ሳይሆን የተገለጸለት እግዚአብሔር የሚያድርባት የድንግል ማርያም ምስጢር ነበር የተገለጸለት። በበረት ላይ ከድንግል ማርያም ሲወለድ ነበር የተገለጸው። የያዕቆብ አምላክ ማደሪያውን እስካገኝ ድረስ ነው ይላል። ማደሪያውን እስካገኝ ድረስ ያቺ ታቦተ ጽዮን የሚኖሩባትን ድንኳን አምርሶ ቤተ መቅደስ ለመስራት ነበር ትግሉ። ነገር ግን
ተገለጸለት አንድ ምስጢር። ምን አለ? አንተ አይደለም የምትሰራው፣ ከወገብህ የሚገኘው ካንተ የሚወለደው ልጅ ፍሬ ይሰራል። ባንተ እጅ ደም አለ። አለፈ ማለት ነው። ቤተክርስቲያን መስራት ከነቢዩ ዳዊት አለፈ። አየህ፣ ቤተክርስቲያን መስራት ማነስ ምን ያህል ለምእመናን የጸጋ መንገድ እንደሆነ በዚህ መመልከት ይቻላል። ታዲያ በሕፃንነቱ ልብን የተመኘ ማስተዋልን የተመኘ ጥበብን የተመኘ እግዚአብሔርን የለመነ ነቢዩ ሰሎሞን ከሱ ተከትሎ መጣ። የእስራኤል መሪ ሆነ። ከዚያ በኋላ እሱ የተነገረው መስራት ጀመረ። ልዩ ተሰጠው። እግዚአብሔርን የለመነ ጥበብ ስጠኝ ብሎ እኛ አልለመንም፣ ሀብት አልለመንም፣ ተሰሚነትን ዝናን አልለመንም። ለውዳሴ ከንቱ የሚያበቃ ነገርም አልለመንም። ምን አለ? ማስተዋልን ስጠኝ አለ። ማስተዋልን ስጠኝ አለ። ወዳጆች ቁጥር ያነሰን ይመስላችኋል? ቤተክርስቲያን ውስጥ አገልጋይ ያነሰን ይመስላችኋል? ምዕመን ያነሰን ይመስላችኋል? ግን ምን ያነሰን? ማስተዋል። ዘማሪ ያነሰን ይመስላችኋል? ማስተዋል ግን አንሶናል። ሰባኪ ያነሰን ይመስላችኋል? ግን ማስተዋል አንሶናል። የሚዘክር አልጠፋም፣ የሚያስተውል ግን እየጠፋ ነው። ወዳጆቼ አስተውሉ። እና ነቢዩ እንዲህ አለ፣ ማስተዋልን ስጠኝ አለ። እግዚአብሔርም ሰጠው። የለመንከኝ ጠጣው ጉር ነው አለ። አደነቀው። እግዚአብሔር የሚያደንቀው ልመና የሚያቀርብ ሰው አለ? እግዚአብሔር የሚደሰትበት ጸሎት የሚያቀርብ ሰው አለ? አየህ፣ አንዳንድ ጊዜ የበደሉንን እግዚአብሔር እንዲበድላቸው የምንጠይቅ ጠያቂዎች አለ። ይሄን ሁሉ እንደ ልመና ይዘን እዚህ ቤት የምንመጣው ማለት ጎረቤትን እንዲያሳድድ እግዚአብሔርን የምንጠይቅ እስከ መቼ ነው የምትጠብቀው ብለን እንዲህ ያደረገኝ እኮ ነው ብለን የቂም ጸሎት ይዘን የምንቀርባለን። በዚህ እግዚአብሔር ጸሎታችን የማይሰማ እንደሆነ ግልጽ ሊሆን ይገባል። ራሱ ጊዜ አለ። የተገፉትን የሚያድንበት፣ የገፉትን የሚቀጣበት የራሱ ጊዜ አለው። ጊዜ ገቢር ለእግዚአብሔር አስተያየት መስጠት አይቻልም። 10 ብንበደልም 10 ብንጠቃም መጠቃታችን እግዚአብሔር ያውቃል። መቀማታችንን እግዚአብሔር ያውቃል። የእያንዳንዱን ሰው ሕሊና መርምሮ የሚያውቅ እግዚአብሔር በአፋ የሚፈጸሙ ግፎችን የማያውቅ ይመስላችኋል? ጎረቤቴ ምን ያህል እንደሚበድለኝ እግዚአብሔር የማያውቅ ይመስላችኋል? ሌባው ምን ያህል እንደዘረፈ እግዚአብሔር የማያውቅ ይመስላችኋል? ጉቦኛው ምን ያህል እንዳጠቃኝ የማያውቅ ይመስላችኋል? ያውቃል። ነገር ግን እኛን እንዳኖረን እነሱንም ያኖራል። እኛን እሱ የሚያውቀው ብዙ ኃጢአት አለብን እና ነቢዩ ሰሎሞን ቤተ መቅደስን ሰራና ነገር ግን እንዲሁ በቀላል አይደለም ያስመረቀው። እግዚአብሔር እንዲገኝ ነው የለመነው። አሁን ደግሞ በጣም ይገርም ነው። እዛው ቤዛውን ራምናለ። ምክንያቱም ሰማይ ምድር ለማይችሉት እግዚአብሔር ምን አይነት ቤት ይሰራል? እግዚአብሔር ራሱ ተናገረው እኮ አይኑ ቤተ ተሐንጹ ለማህደሪያ ወአይኑ መካነ ለዘራፊያ እስመ እደዊየ ገብራ ዘኩሎ። ለኔ ማደሪያ ምን አይነት ቤት ትሰሩልኛላችሁ? ወይስ እግዚአብሔር የሰራዊት ጌታ እግዚአብሔር ለኔ ማረፊያ የሚሆንስ ምን አይነት ቦታ አላችሁ ይላል። ይሄን ሰማይ ምድሩን የኔ እጅ አይደለች ነው የፈጠረው ይችላል። ታዲያ ሰማይ ምድሩን ለፈጠረ ምን አይነት ማረፊያ እንሰራለታለን? ምን አይነት ቤት ስንገነባ ይሆን? ምንም 10 ቢቆጠቆጥ 10 ቢያምር 10 ቢሰፋ ለእግዚአብሔር የሚመጥን ቤት እኮ የለም። ለዚህ ነው እኮ ምን አይነት ቤት ነው የሚሰሩልኝ ይላል ይጠይቃል። ምክንያቱም እሱ ሰማይ ዙፋኑ ምድር የቱ መረገጫ ዱካው ናትና ሰማይኒ መንበሪያ ወምድርኒ መከየደ እገሪያ። ሰማይ ዙፋኔ ናት፣ ምድር ደግሞ የእግሬ መረገጫ ናት ይላል። ይሄንን ይዘው አንዳንዶቹ ሰማይ መንበሩ ከሆነች ምድርም መረገጫው ከሆነች ሰማይ ምድር ሲያልፉ እግዚአብሔር የት ይኖራል ብለው መጠየቃቸው አይቀርም። ያለ አዋቂ አነጋገር፣ ያለ አዋቂ ጥያቄ። ሰማይ መንበሬ ናት ምድርም መረገጫ ናት ሲል ሰማይ ሳይፈጠር ምድር ሳትመሰረት እግዚአብሔር አልነበረም ማለት አይደለም። ሰማይ ምድር እስከነ ፍጥረቱ ሲያልፍ እግዚአብሔር የሚኖርበት የሚቀመጥበት የሚረግጥበት ያጣል ማለት አይደለም። ለእግዚአብሔር መኖሪያው ራሱ ነው። ሌላ መኖሪያ ያስፈልገው። ዓለምን ጠፈር ወዓለምን መሰረት ንሕነ ጠፈር ወንሕነ መሰረት። እኛ ጠፈር ነን፣ እኛ መሰረት ነን። ለእኛ ጠፈር የለም፣ ለእኛም መሰረት የለም። ይሄ የአጋዕዝተ ዓለም ሥላሴ አነጋገር ነው። እስመ ውእቱ ይመልእ ሰማየ ወምድረ። እሱ ሰማይ ምድሩን ሞልቶ ይኖራል። ሰማይ ምድሩን ሞልቶ ለሚኖር እግዚአብሔር ምን አይነት ቤት ይሰራል?
ምን አይነት ማደሪያስ ይዘጋጃል? የለም። ነገር ግን እኛ በአካል የተወሰንን ስለሆነ የኛው እሱን አካል የሚያርፍበት ከሱ ጋር የሚገናኝበት እሱ ደግሞ ከትህትናው ብዛት የተነሳ ወገን ጎንበስ ያንገት ዘለዘ እንዲሁ ቀለስ ማለት የሌለበት እሱ ከትህትናው ብዛት የተነሳ ግን በዚች ቤት የሚቀርበውን ጸሎት ሊሰማ ቃል ገብቷልና ነው። ለነብዩ ሰሎሞን ምን ያህል ቃል ገባ? ይኸው ቤትህን እቀድሳለሁ፣ የሰራውን እቀድሳለሁ፣ በዚህ ቤት የሚቀርበውን ጸሎት እቀበላለሁ አለና አስቀድሞ ይኸው በዘመነ ኦሪት ለጥበበኛው ሰሎሞን ተነገረ። ይህ ቃል ቀላል አይደለም። በጊዜው ለነበሩ ሰዎች እንዲሁ ከጊዜያዊ መቅሰፍት እታደጋለሁ፣ ከረሃብ ከቸነፈር አድናለሁ፣ ከጠላቶች ኃይል እታደጋለሁ ማለቱ ነበር። በኋላ የዚያ ቤተ መቅደስ ዋናው ምስጢር መፈጸሚያው የሆነችው ግን ይህች ቅድስት ቤተ ክርስቲያን አያችሁ ውስጥ እንዴት እንደመጣች። ከዛ በኋላ የሁሉ ዘመን አልፎ ሌላው በጣም ከባድ ክስተት ወደ ሰው ልጆች ባህሪ ዘልቆ መጣ። የአዳም ኃጢአት በእኛ ባህሪ ዘልቆ አደጋ ጥሎብን ነበረ። የአእምሮ ጨለምተኝነት ሰፍኖብን ተስፋ የቆረጥንና እረኛቸው እንደሚባዝኑ በጎች ሁነን ነበረ። የሰው ልጆች ተቀበዝባዥ ሆነው ነበር። የሰው ባህሪ ከፈጣሪው ርቆ ነበር። እግዚአብሔርን በረከቱ ተጠበቀ። እንዲህ በደብረ ሲና በድንኳን በተራራ በቤተ መቅደስ ጥቂት ነገር ይገልጽ ነበር እንጂ የሰው ልጅና የእግዚአብሔር የመገናኘት ምስጢሩ ሰፍቶ እንደነበረው አይነት ከመጀመሪያው ጥንት በአዳም መፈጠር ምስጢር እንደነበረው ግን አይደለም የነበረው። ታዲያ ግን የበለጠ ሊቀርብ ፈለገ። በሰውና በእግዚአብሔር መካከል ከባድ የባህሪ ክፍተት አለ፣ ገደል አለ፣ ሸለቆ አለ። በፍጡርና በፈጣሪ መካከል ከባድ ሸለቆ አለ። የዚያ ከፍታ የኛ ዝቅታ፣ የእግዚአብሔር ክብር የኛ ውርደት፣ የእግዚአብሔር ኃይል የኛ ድካም፣ የእግዚአብሔሩ ልዕልና የኛ ደግሞ ትህትና መዋረድ፣ የእግዚአብሔሩ እግዚአብሔርነት የኛ ደግሞ ፍጡርነት። ይሄ በጣም ከባድ ክፍተት ነው። ይሄን ማለት የሚችል ማለት ነው ፍጡር ወደ እግዚአብሔር የመቅረብ ችሎታም ሆነ ኃይል የለውም ነበረ። ራሱ ይሄንን ደንበር ጣሰ። ይሄንን ደንበር ጣሰ። ምን አርጎ ሰው እግዚአብሔር መሆን አይችልም ከእግዚአብሔር ጋር ለመገናኘት። ሰው አምላክ መሆን አይችልም ከእግዚአብሔር ጋር ለመገናኘት። ሰው ምሉዓዊ መሆን አይችልም ከእግዚአብሔር ጋር ለመገናኘት። እግዚአብሔር ግን ሰው መሆን ይችላልና ይሄን ደንበር ጣሰ። እግዚአብሔር ግን ባህሪው ዝቅ አድርጎ ልውረድ ቢል መውረድ ይችላልና ወረደ። ይሄ ከአእምሯችን ርቆ የሚቀረው ምስጢር ወዳጆች፣ ያ ምሉዓዊው አምላክ ወሰን ድንበር የለሽ የሆነው አምላክ፣ ለባህሪው ጥንት የሌለው አምላክ፣ ኃያል የሆነው አምላክ ይህችን ቤተክርስቲያን የሚመሰረትበት ጊዜው ደረሰ። ስጋውና ደሙን ለሰው ልጆች የሚሰጥበት ጊዜው ደረሰ። ስጋና ደም ያልነበረው እሱ ስጋና ደምን በእኛ ባህሪ ተካፈለ። በእመቤታችን ማህፀን የሚያድርበት ጊዜው ደረሰ። የነቢያቱ ጩኸት ደረሰ። ወደ ፍጻሜው መጣ። ቃሉን የማያስቀር አምላክ የሰው ልጅ ሊጎበኝ ፈለገ። ወዳጆች በልባችሁ ያመሰገናችሁ ስናገር አቤት ቸርነት፣ አቤት ፍቅር እያላችሁ፣ አቤት ትሕትና እያላችሁ ሰሃበቶ ፍቅር ወአገበረቶ ትሕትና ለወልደ ማርያም ድንግል ዘአልቦ ሙስና ለመሬት እስከ ተከድና ፍቅር ሳበችው፣ ትሕትና ግድ አለችው። እግዚአብሔርን የምትጎትት ትሕትና፣ እግዚአብሔርን የምትስብ ፍቅር ምን አይነት ፍቅር ነው? እሱ ለኛ ያለው ፍቅር ሕይወቱን አስከፈለው። እሱ ለኛ ያለው ፍቅር መስቀል እንዲሸከም አደረገው። እሱ ለኛ ያለው ፍቅር ከበረት መተኛት እስከ መቃብር መቀበር ድረስ ደረሰ። ለሱ ያለን የኛ ፍቅር ደግሞ ሕይወትን ነው የሚሰጠው። ለሱ ያለን የኛ ፍቅር አምላክነት፣ የጸጋ አምላክነትን ያሰጠናል። በአጋንንት ላይ ስልጣን ያሰጠናል። ለሱ ያለን የኛ ፍቅር ሞትን ማሸነፍን ያሰጠናል። ታዲያ ይህንን በመካከላችን ያለውን ግድግዳ አፈረሰ። የሰው ልጅ ቀና ማለት እንኳን ሞራል አልነበረው። ቀና ማለት ሞራል አልነበረው። ሰብአዊ የፍጡርነት ገደብ ከፈጣሪው ጋር ለመገናኘት የማያበቃ ግድግዳ ሆኖበት ነበር። ገደል ሆኖበት ነበር። ይህንን ጥሶ ወደ ሰው ባህሪ መጣና ተዋሃደ። በለሊሰ ሥጋ ኮነነ ዘመደ።
ስጋን ለመለስ ዘመኑን አለ። አያችሁ ይሄንን ደንበር ይሽረው ዘንድ ፈለገ፣ ይጥሰው ዘንድ ፈለገ። ታዲያ ይህ ግን አጸፋዊ ግብረ መልስ የሚፈልግ ከባድ ውለታ ነው። ከባድ ውለታ ነው። አጸፋ የሚፈልግ እሱ ይህን ያህል አምላክ ሲሆን እስከዚህ ዝቅ ካለ እኛ ለሱ ልናደርገው የሚገባ ምን አለ እስኪ አስቡ። ግን ያም ለኛ ተቀበል። እግዚአብሔር ወደዚህ ዓለም ያወረደው ምን ጎሎት ይመስላችኋል? ምን ሳንሶት ይመስላችኋል? በአምላክነቱ ላይ ወሰን የለበት፣ በፈጣሪነቱ ላይ መሀል ጣልቃ ገቢ አካል የለበት፣ በንግስናው ላይ ሽረት የለበት፣ ለባህሪው ሞት የለበት። ምን ጎደለው? እግዚአብሔር ወይ ምን ጎደለ? ወደኛ ያወረድከው ምን ጎደለው? ልትሞላ ነው? ምን ጎደለው? ሊሞላ ነው የወረደው? ምን በቀይሱ ቁጥር ብቻ አይከበረው ነው አለበ ነፍሱ እሱ ነው የሚለው። ስለዚህ ጊዜው ደረሰ። እውነተኛ ቤተክርስቲያን የምትገለጥበት ጊዜ እየደረሰ መጣ። የነቢያት ትንቢት ወደ ፍጻሜ መጣ። እንክርዳድ የሌለበትን ስንዴ የምታቀርብ እውነተኛ እርሻ ልትገለጥ ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ከኛ ባህሪ መረጣት፣ ማደሪያው ትሆነው ዘንድ መረጣት። ቀደሰ ማህደሮ ልዑል እግዚአብሔር ማደሪያውን አነሳ፣ ቀደሰ፣ አከበረ ይላል። ከሰው ልጆች ወገን አንዲት ብላቴና ተመረጠ። እግዚአብሔር ከሰው ጋር የሚገናኝባት መገናኛ ሆነች፣ ከማህፀኗ አደረ። ይሄ ቃል ግን እንዲቀለም እንደሆነ እንዳታስቡ ወዳጆች። አስባችኋል? ዓለም ሳይፈጠር በባህሪው አኗኗር የሚኖር እርሱ ዓለምን የፈጠረና ሰማይን ምድሩ በማህል የያዘ እርሱ በአንዲት የ15 ዓመት ቆንጆ ብላቴና ሆድ ውስጥ ማደር ምን ድንቅ ነው ይሄ ነገር! ታዲያ በማህፀኗ ሲኖርስ ከማህፀኗ ውጭ አልነበረም ማለት ይሆን? ማለት ነው። ሰማያዊ ዙፋኑ ራቁቱን ነበር ወይ? ተአርቀ መለስባት ነው ከጌትነቱ ዙፋን አልተለየም። እንዘ ይትሰክ በላይ ወይ ሀጥት በላይ በላይ ሳይወድን በታች ሳይጨመር ከአብ ከመንፈስ ቅዱስ ህልውና ሳይለይ በልዩ አካሉ በከዊነ ቃልነት በማህፀኗ አደረ። ወዳጆች ይህንን ትሸከም ዘንድ የተመረጠች የዓለምን አደራ የተቀበለች ምንኛ ታማኝ ብትሆን ነው! ምንኛ ታማኝ ብትሆን ነው! የዓለምን አደራ፣ የመዳን አደራ፣ ዓለምን የማዳን አደራ አብ ልጁን አውርዶ በማህፀኗ ያሳደረባት ምን ያህል ታማኝ ብትሆን ነው! እስኪ ልጆች ስለተማ ታማኝ ናችሁ? ካህንስት ዲያባ ካህንስት መሆን ታማኝ ናችሁ? የክህነት አደራ መሸከም ትችላላችሁ? ትችላላችሁ? የክህነትን አደራ መሸከም ትችላላችሁ? ታማኝ ናችሁ? መዘለልችም በቂ አይደለም። ታማኝ ሆን ይጠይቃል። ንጽሕና ድንግልና መጠበቅ ይጠይቃል። አያችሁ እግዚአብሔር ከሴት ማህፀን ወለደን ወደደ። አልናቀውም ፍጥረታችንን ዝቅ አድርጎ አልተውም፣ እንደጠፉ ይግሩ አላለም። አያችሁ ታዲያ የመጀመሪያው ሰው አዳም ያለ ሴት ተፈጥሮ ሴትን ደግሞ ያለ ሴት ወልዶ ነበረ። በዚያም የሴቶች ዕዳ በወንዶች ላይ ነበረ። ሴቶች የሚከፍሉት ዕዳ በወንዶች ላይ ነበረ። እንዳትረሱ አዳም ያለ ሴት ሴትን ስለወለደ ሴትን ስላስገኘ፣ ሔዋን ያለ ሴት ከአዳም ስለተገኘች ሴቶች ያለ ወንድን ማስገኘት ዕዳ ነበረባቸው። ይሄ ከፍል ዘንድ ግድ ነበር። በመጨረሻው ዘመን ግን ወንድ ያለ ወንድ ከሴት ብቻ ተገኘ። ለዚያ አሰራሩ ድንቅ ለሆነው ግብሩ ምስጋና ይገባዋል። እስመ ኮነት ፈዳይተ ዕዳሃ ለሔዋን የሔዋንን ዕዳ ከፋይ ሆነች ተባለች። ዕዳ ከፋይ ሆነች እና በማህፀኗ ያደረውን አምላክ ምን ብዬ ልጥራላችሁ? አሁን እሷ ያለችው በኢየሩሳሌም በገሊላ ነው። ከዓለም ውጭ አልወጣችም። በማህፀኗ ያለው ስጋ ግን በቃል ገንዘብ ከዓለም ውጭ ወጣ። አያችሁ አብኦ እምአምአ ወይያወጽኦ እምአምአ ዓለምን ከመያዝና ከመግዛት ውጭ የነበረ ስጋን ዓለምን ወደ መግዛት አስገባው። ዓለምን ከመግዛት እንደገና ወደ አለመግዛት አያመጣው።
በድንግል ማርያም ማህፀን ስጋ በቃል ገንዘብ ዓለምን የሚሞላ ሆኗልና በማህፀን የተወሰነው ዓለምን የሞላው ሆነ። እሷ የያዘችው እሷን የያዘው ሆነ። ወዳጆች ይህን እንደሚረግባቸው አውቃለሁ። ግን ሃይማኖታችን ነው ማለት እንዴ? መቼ ልንማር? እንዴት ተጠምስለን ሳለ ያልተማርነ መቼ ልንማር? ታዲያ ሁሉም የተመተመርኩ አይደለም። የሁሉም እኮ በማህበራት ውስጥ ትምህርት አይሳተፍም። መቼ ይማሩ ሃይማኖት ወዳጆች? እንዲህ ባለው እድል ነው መማር የሚገባል። ጾርኪ ወንዘውት ይጸውረኪ ተሸክሞሽ ሳለ ተሸከምሽው። አባ ጊዮርጊስ ዘጋስጫ ተሸክሞሽ ሳለ ተሸከምሽው። ይህ ምስጢር በእኛ የሚፈጸም ምክንያት ሆነች። አሁን እኛ ስጋውና ደግሞ እንቀበላለን። ተሸክመነው ሳለ ይሸከመናል። አባችሁ ሁሉ አባቶች የሚያቀምኑ ስጋውና ደግሞ ተሸክመነው ሳለ ይሸከመናል። እመቤታችን ተሸክመው ሳለ ተሸክሟት ነበር። ለዚህ ነው በማህፀኗ ሳለ ዓለማትን የያዘ እሱ ነበረ። ለዚህ ነው መልአኩ ቅዱስ ገብርኤል ጸንሻለሽ ብሎ አንሱ አካላዊ ቃል ይኩነኒ ስትል በማህፀኗ ካደረ በኋላ ወደ ኤልሳቤጥ ስትሄድ ኤልሳቤጥ ደግሞ ምን አለቻት? የጌታዬ እናት አለች። ምንም መረጃ የነገራት የለም። ብቻ ከሷ ጋር ማን ነበረ? ወመልአ መንፈስ ቅዱስ ላይ ኤልሳቤጥ አለበት። መንፈስ ቅዱስ ሞላባት ይላል። ስለዚህ መንፈስ ቅዱስ ከሞላባት የማን እናት መሆኗን ማወቅ ትችላለች ማለት ነው። የጌታ እናት መሆኗን የፈጣሪ እናት መሆኗን ማወቅ ይቻላል። መንፈስ ቅዱስ ያደረበት ሰው የማን እናት መሆኗን ያውቃል። መንፈስ ቅዱስ ያደረበት ስለ እመቤታችን ምንም ሊገልጽ አይችልም። ምስጢሯንም ሊረዳ አይችልም። አያችሁ እቺ ሽማግሌ ምን ብላ ተረዳ? በመንፈስ ቅዱስ ተቃኘች። እቺ የምትመጣ ልጅ መጠንሽ አይደለች መንፈስ ቅዱስ ነገራት። ምን አላት? እንደ ተራ ሴት እንደ ቀድሞ እንዳትመስልሽ የፈጣሪሽ እናት ልትሆነው ጸንሳለች የሚል መረጃ ከመንፈስ ቅዱስ እንጂ ከሌላ መረጃ ነገረች። መንፈስ ቅዱስ ያደረበት ስለ ድንግል ማርያም ሲናገር የጌታዬ እናት፣ የመድኃኒቴ እናት፣ የመለኮት እናት፣ የአካላዊ ቃል እናት ወይታ ወዳጆች አንደባ ስለ እመቤታችን ነገር ተናገረ። ምን አለ? ምንም እመቤታችን ከሚገባት በላይ ወድጃት ይሆን ብለህ ስጋት አይግባህ። መልስ ነው የሚገርመው። ምክንያቱም ምንም ብትወዳት እሱ ከወደዳት በላይ ልትወዳት አትችልም። ክርስቶስ ከወደዳት በላይ ድንግል ማርያም የሚወዳት ሰው አለ? 10 ብንወዳት 10 ብናከብራት እሱ ካከበራት በላይ ማክበር እንችላለን? እሱ ከወደዳት በላይ መውደድ እንችላለን? አንችልም። እሱ ካመሰገናት በላይ ልናመሰግን አንችልም። እንኳን እናቱ ይኸው የሚጾሙ የሚጸልዩ በመንፈስ ድሆች የሆኑ እንኳን ብፁዓን ተብሎ ተመስግኗል። ምስጋና ማቅረብን እንደ ከባድ ነገር ክብር መስጠትን እንደ ከባድ ነገር ቆጥረው ለምን ብሎ ያገኛል። ሰዎች ስታገኝ አትደራገሩ። ምክንያቱም እግዚአብሔር ከወደዳት በላይ እመቤታችንን እወዳለሁ ብሎ የሚያስሰው የለም። አይደለም ከእሱ ከሚወዳት በላይ ይቅርና ቅዱሳን ከወደዷት በላይ መውደድ አንችልም። አሁን ያለን በእውነቱ አሁን ያለን ስለዚህ እመቤታችን ቅድስት ድንግል የአካላዊ ቃል ማደሪያ ሆነች። እናቱ ሊያደርጋት ወደደ። አስተውላችኋል? ከደም ደም ነው፣ ከስጋ ስጋ ነው፣ ከነፍስ ነፍስ ነስቶ ፍጹም ሰው ነው የሆነባት። እንደ ማንኛይቱም ሴት ደግሞ በማህፀኗ ይገፋ ነበር ጽንሱ ወገባ ከርሳ ለድንግል ወታው ከልቡ ለዮሴፍ። የእመቤታችን ጽንሷ እየገፋ ሲመጣ ዮሴፍ መታወቅ ጀመረ። ደነገጠ። ከማን ይሆን አለ። ፈራ። መቅረብ ሁሉ ፈራ። ይዞ መውጣት ሁሉ ፈራ። መልአኩ ያበሰራት መልአክ መጣና የዳዊት ልጅ ዮሴፍ አትፍራ፣ የእሷ በግብረ መንፈስ ቅዱስ ነው፣ እንደማንኛይቱም ሴት አይደለም። ተረጋጋኝ። ያረጋጋል። መላእክት ስራቸው ማረጋጋት፣ የፈራውን ሰው ማጽናናት፣ ማረጋጋት ነው ስራቸው እና አረጋጋት። በዚህ በማህፀኗ 9 ቀን አስተናገደች። አሁን ቤተክርስቲያን ሊመሰረት ነው። ተወለደ በበረት ያቺ የክርስቶስ መገኛ በረት የቤተክርስቲያን መሰረት እሰው የክርስቶስ አካሉ ተገኝቶባታል። መላእክት ከበዋታል። እረኞች ዘምረውባታል።
ያቺ በረት የቤተ ክርስቲያን ምስጢር ነበረች ራሷ። ምክንያቱም በቤተ ክርስቲያኑ ለመላእክት ይከበሉና ታዲያ ከዚያው በኋላ ጥቂት በጥቂት አደገ። አሁን የምዕመናን ንብረት በሆነች ቤተ ክርስቲያን ግን ትልቅ ምስጢር ሊፈጸም ነው። በዮርዳኖስ ሊጠመቅ ሄደ። በዚያው ዮርዳኖስ ላይ እጮኝነት ተፈጸመ። ክርስቶስ ቤተ ክርስቲያንን ታጫት። በጥምቀት ከሱ የምንወለድበት ጥምቀት መሰረተ። ይሄንን ሊቁ ኤፍሬም ሶርያዊ እጮኝነት ብሎ ይጠራዋል። በዮርዳኖስ ላይ ታጫት ብሎ ይጠራዋል። በኋላ ግን ወንጌልን አስተምሮ በመስቀል ላይ መስቀሉን እንደ ዙፋን ያ ሉዓላዊ ዙፋን ያልተለየው እሱ ከመንፈስ ቅዱስ የማያንስ እሱ በኪሩቤል ጀርባ የሚመሰገን እርሱ በደካማ እንጨት ላይ ወጣ። ያ መስቀል ተሸከመው። ድንግል ማርያም አስቀድማ ተሸክማለች። በቃ ከዚህ በኋላ ሁሉም ነገር ይችላል አይደል? የማይቻለውን እሱ ከዚህ በኋላ ሁሉ ይችላል። እመቤታችን ችላ አሳይታለች። በቃ ነገር በስጋ ስለቻለችው ከዚህ በኋላ በስጋ ሁሉ ይችላል። መስቀል ይችላል። አይሁድ በጥፊ ቢመቱ ይችሉታል። ምራቃቸው ቢተፉበት ያው ይቀበላል። ችንካር ቢቸነክሩ ይቀበላል። እመቤታችን ችለዋለች። በቃ ግርማዊ የሆነውን መለኮት ለስጋ አዋህዶ ስለገለጠ ከዚህ በኋላ መለኮቱን ሳይሆን ስጋውን እያዩ የሚንቁት ይንቁታል፣ የሚሳደቡት ይሳደቡታል፣ የሚያዋርዱት ያዋርዱታል፣ ምራቃቸውን የሚተፉበት ይተፉበታል። ራሳቸውን እየለቀለቁ ተገኘ ይሄ ወንበዴ ይሉታል። ለወቅቱ ስብሐት መላእክት ደግሞ በላይ ሆነው ግሩም ይላሉ፣ ቅዱስ ይላሉ። መላእክት በላይ የፍርሃት ምስጋና ያቀርባሉ። አይሁድ በታች የማሽሟጠጥ ቃል ይናገራሉ። ይህ አንዱ ኢየሱስ ክርስቶስ ነው። ከድንግል ማርያም የተወለደው ነው። በመላእክት ዘንድ ይፈራል፣ በአይሁድ ዘንድ ይደፈራል። በመላእክት ዘንድ ይመሰገናል፣ በአይሁድ ዘንድ ይሰደባል። በመላእክት ዘንድ ይሰገድለታል፣ በአይሁድ ዘንድ ደግሞ ይሽሟጠጣል። ይሄ አንዱ ኢየሱስ ክርስቶስ ነው። የአብ ልጅ የሚፈራ የድንግል ልጅ የሚደፈር አይደለም። የአብ ልጅ የማይሰደብ የሚመሰገን የድንግል ልጅ የሚሰደብ አይደለም። የአብ ልጅ የድንግል ልጅ ሆኗልና የድንግል ልጅም የአብ ልጅ ሆኗልና በአንድ ይመሰገናል፣ በአንድ ይሰደባል። በአንድ ይንቀጠቀጡለታል፣ በአንድ ደግሞ ይረግጡታል። መላእክት ይንቀጠቀጡለታል፣ አይሁድ ይረግጡታል። ከዛ በኋላ ለዓለም ሁሉ ወደ ራሱ ሊሰባስባልና ከዓለም ከፍ ብሎ በመስቀል ላይ ተሰቀለ። ወሰው ተላልኩ እምድ እስር ሁሉ ሀሜ ከምድር ከፍ ብዬ በተሰቀልኩ ጊዜ ዓለም ሁሉ ወደ እኔ ሰበለዋል። እጆቹን ዘረጋ፣ ወደ ማይጠራው ሕዝብ እጁን ዘረጋ፣ ወደ ማይፈልገው ሕዝብ እጁን ዘረጋ። እሱ እየፈለገ መጥቷልና ከሱ የሚሸሽበት እየተከተለ እንደሚመልስ እረኛ ራሱን መልካም እረኛ ነኝ ብሏልና የመልካምነት ምልክቱ ለበጎቹ ራሱን አሳልፎ መስጠት ነው። ይህን ራስን አሳልፎ መስጠትን ለቤተ ክርስቲያን አባቶች ሰጥቶ ሄደ። እያንዳንዱ ምዕመን በአባቶች ሕይወት ተላልፎ እስከ መሰጠት የሚያደርስ ዋጋ የሚያስከፍል ነው። እያንዳንዱ ምዕመን የአንዱ ሰው ነፍስ የአንድን አባት ሕይወት እስከሚያጠፋ የሚፈለግ ነው። ይገርማል። ታዲያ ዘመናችን ትንሽ ከበድ ይላል። ለአንዲት ነፍስ የሚጨነቅ አባት ካልተገኘ ቤተ ክርስቲያን መልኳ ጠቁሯል ማለት ነው። ውበቷ ደብዝዟል ማለት ነው። ወደ ጊዜያዊ ፍላጎትና ወደ ስግብግብነት ከተመለስን አደጋ ነው ማለት ነው። እና ቤተ ክርስቲያን በዚህ መስቀል ላይ ሲሰቀል ጋብቻ ቀለበት የመታሰር ምስጢር ተፈጸመ። ሰርግ ተደረገ። አለለተ ሕማሙ አለለተ ከርካው ነብዩ ሰሎሞን አስቀድሞ የመከራው ጊዜ የሰርጉ ጊዜ ብሎ ይጠራል። የሰርግ ጊዜ ተግሊል አክሊል እንደሚያደርግ ሙሽራ እሱ ሙሽሩን አደረገ። እንደኛ በተመቸው ወንበር ላይ አይደለም የተዳረው፣ መስቀል ላይ የተዳረው። ይህች ቤተ ክርስቲያን በደሙ መሰረታት። እሷ ደግሞ እየሞተ እያየች አገባችሁ። የሞተን ያገባል። እየሞተ እያየች ባሌ ሆነች። እየሞተ እያየች ስጋውን ሊያበላት መረጠችው፣ ደሙን ሊያጠጣት ፈለገችው። ያችን እንኳን ጠቁሮ የነበረ በብሉይ ኪዳን በምዕራን ልብ ውስጥ የነበረች ምስጢር ያቻውን የምትወራበት ጊዜው ደረሰ። በደሙ ይቀድሳት ዘንድ በውሃ ያነጻት ዘንድ እሱ ወዷታልና አሁን እሷ እንድትወልድ ግዴታ ነበረ።
መኑ ዘሬየ መርአዊ ዘጠብሐ ሥጋሁ በጊዜ ከብካቡ ወይትበላ ለግብራ ማለት ተፈጥሮ ዓለም እስከሪሁ ዓለም ከተፈጠረ ጀምሮ ዓለም እስካለ ድረስ ተሰምቶ የማይታወቅ ከዚህ በኋላ የማይሰማ አንድ ጉዳይ ተፈጸመ። በሰርጉ ቀን የታረደው ሌላ በግ ሌላ ሙክት አይደለም፣ ሌላ ፍሪዳ አይደለም፣ ሙሽራው ነበረ። በሰርጉ ቀን የታረደው ሙሽራው ነበረ። እንደገና ድግሱን የምትመገበው ስጋውን የምትበላው ደግሞ የምትጠጣው ደግሞ ሙሽሪት ነበረች። በዚህ ምስጢር በመስቀል ላይ ተፈጸመ። ቅድም እንዳልኳችሁ ከአዳም ጎን ሔዋን ተገኘች፣ ከክርስቶስ ጎን ደግሞ ቤተ ክርስቲያን ተገኘች። ቤተ ክርስቲያን ምስጢራዊቷ ህብረት ተገኘች፣ ከጎኑ ተገኘች። ደሙ ሲፈስ ውሃው ሲፈስ ከዚያ ጎን የተገኘች ያቺ የሔዋን እናት እውነተኛው ትንቢትና ስም ተፈጸመ። ከአዳም የተገኘች ሔዋን የሞት ምክንያት ሆነች። ከክርስቶስ ጎን የተገኘች ቤተ ክርስቲያን ደግሞ የመዳን ምልክት ሆነች። ምዕመናንን የምትወልድ ሆነች። ትወልድ እልፈ በበዕለቱ ወለጽንሳ መዋዕል አልቦቱ አሉ በላ ክብረና ድመሱ ጀምሬ የተባሉ ቤተ ክርስቲያን እንደ ሌሎች ሴቶች አይደለም አወላለዷ ነው። አንድ ሴት እስከ 9 ቀን የግድ መጥረስ አለባት። ለሞት እሱን አሳድጋ ደግሞ እንደገና ነው የምትሰርዘው። ቤተ ክርስቲያን ግን ዕለት ዕለት እልፍ መውለድ ትችላለች አሉ። ወለጽንሳ መዋዕል አልቦቱ ለጽንሷም ዘመን አይቆጠርም፣ ጊዜ አይሰጥም፣ ዕለት መውለድ ትችላለች ብሎ ስለዚህ ክርስቶስ ጎን የተገኘችው ቤተ ክርስቲያን ነበረች። ታዲያ በዚህ ቤተ ክርስቲያን በሐዋርያት አእምሮ ውስጥ ተዘረጋች። የሐዋርያት ሕይወት ነው ቤተ ክርስቲያን፣ ያ ህብረቱ ነው ቤተ ክርስቲያን። ያመኑት ሁሉ አንድ ልብ ነበሩ፣ አንድ ሐሳብ ነበሩ። ታዲያ በዚህ ሐሳብ የክርስቶስን የማዳን መልእክት ተቀብለው በዓለም ሲያስተምሩ አሁን የምናከብራትን ቅዳሴ ቤቷ የተፈጸመላትን ሕንጻ ቤተ ክርስቲያን የመስራት ምክንያት ሆነ። ቅዱስ ጳውሎስና ቅዱስ በርናባስ ሲያስተምሩ ቤተ ጣዖት ተዉ፣ እንዲህ አይነት አድራሽ ውስጥ አትግቡ፣ ጣዖት የሚመለክበት አትሂዱ አሏቸው። ምዕመናን አንድ ጥያቄ አቀረቡ። ያመኑት ሁሉ ምን አይነት ጥያቄ ይዘው ቀረቡ? አይ ቤተ ጣዖትን ተዉ ካላችሁ እግዚአብሔር ጋር የምንገናኝበት ቤት ስሩልን ነው። ሐዋርያት ያልጠበቁት ጥያቄ። አስተምሩ ተባሉ እንጂ ቤት ስሩ አልተባሉማ፣ ሕንጻ ነቁ አልተባሉማ፣ ስበኩ ነው የተባሉ። በዓለም ዳርቻ ስበኩ አላቸው እንጂ ሕንጻ ስሩ አላላቸው። በጣም የሚገርም እኮ ነው። ለሐዋርያት አዲስ ጥያቄ። ቅዱስ ጳውሎስና ቅዱስ በርናባስ ይሄ ጥያቄ ሲመጣ እንዴ ይሄን ራሳችን የምንወስነው አይደለም። አሁን እኮ በቤተ ክርስቲያን አንድ ጉዳይ ሲመጣ እኛ ብቻ እንወስነው ይሉት ማለት ነው። አያችሁ ተሰብሰብ ብሎ በሲኖዶስ በሊቃውንት ጉባኤ በአበው በገዳማት አንድነት እንዲህ ነው እንጂ ዝም ብሎ እኛ ወስን የሚባል የሌለ የሆነው ከዛ ጀምሮ ጥያቄው ከባድ ምን አሉ? ቤት ስሩልን፣ ቤት ስሩልን፣ እግዚአብሔርን የምናገኝበት ጸሎት የምናቀርብበት ስጋውን የምንቀበልበት አለ። እስከዛው ምን ይሆኑ ነበር ካላችሁ ግን በየግለሰቡ ቤት ነበር ቅዳሴ ይፈጸም። በየግለሰቡ ቤት ይሄንን ያስተምሩና አንድ ሻል ያለበት ካለ እዛ ገባ ብሎ አንዱ ሐዋርያ እያቆረበ ነበር፣ እያጠመቀ ነበር የነበረው። አሁን ግን አዲስ መፍትሄ ጥያቄ ቀረበ። ቤት ስሩልን ሲሏቸው ይሄንስ ሁሉም ይሰብሰቡ ተባለና እነ ቅዱስ ጴጥሮስ ሁሉ ተነገራቸው። ይሄ ጥያቄ ቀረበ። አይ ይሄስ ከኔ በላይ ነው አለ ቅዱስ ጴጥሮስ። እንደ ፓትርያርክ አገልጋይ ሆኖ አይደል? ፓትርያርኩ ይሰበስባቸው እሱ ነው፣ አለቃቸው እሱ ነው። ከሱም በላይ ሆነ ጥያቄው። ጌታ ወይ ምን እናድርግ? እንዲህ አይነት ጥያቄ መጣብናል። ከዚያው በኋላ በዛችሁ በትናንትናው ዕለት በደመና ከያሉበት ሐዋርያትን ጠቀሳቸው። ቸሎና በደመና ጠቀሳቸው። ጠቀሳቸው ማለት አመጣቸው፣ ሰበሰባቸው። ስለዚህ ምዕመናን የሚጠይቁት ትክክል ነው አለና የመጀመሪያው ቤተ ክርስቲያን በእናቱ በቅድስት ድንግል ማርያም ምን ያህል እንደሚወዳት አያችሁ። ስሟ የሚጠራበት ለዘላለም ስሟ የሚጠራበት ቤት ይሰራልና 3 ድንጋዮች መረጠ። 3 ድንጋይ ሁሉ ለኛ ብዙ ቦታ ወረዱ ዶሽት ብዙ ነገር አላስፈልገው። ምን አረገ? 3 ድንጋይ አምጧል። ሐዋርያትን በንስኪ ስሯል። ስልጣን ሰጣቸው። ድንጋዮች እንደ ሰም በእጃቸው መቅረብ ጀመሩ። በእጃቸው አንዱን ድንጋይ እንደ ቅኔ ባህል፣ አንዱን ድንጋይ ደግሞ እንደ ቅድስ፣ አንዱን ድንጋይ እንደ ቤተ መቅደስ። በቃ ለቀጣራው ተዘጋ። በዛች ንብራት በ3 ድንጋይ በስላሴ አይባል ንጽስላሴውን አብሮ ያለው ይሄ በቃ በ3 ድንጋይ ህንጻ ሰርቶ ጨርሶ
አንድነት ሶስትነት የሚገለጥባት አድርጎ በእናቱ ስም ሰየመ። መቼ? ትናንትና። ሐነጻ ልዑል ሐነጻ በጽድቁ ሐወጻ የምስሊቃውን ስለዚህ ልዑል ራሱ ሰራት። ከዛስ በእውነታው በቅድስናው በጽድቁ ደግሞ አለ ጎበኛት። ለዚህ ነው አብ ሳራራ አብ ሐነጻ ወልድ ወፈጸማ መንፈስ ቅዱስ። እንግዲህ ምስሊቃውን ስለዚህ ነው የቅዱስ ያሬድ ድርሰት አብ መሰረታት አለችን። ቤትቆ አብ መሰረታት፣ ወልድ ደግሞ ገነባት፣ መንፈስ ቅዱስ ፈጸማት። አብ መሰረታት ማለት በአብ ልብነት ታሰበች፣ ወልድ ገነባት ማለት በወልድ ስግው ቃል አሰራር በቃልነት ተነግራ ተሰራች፣ በመንፈስ ቅዱስ ተፈጸመች ማለት ደግሞ ያለ ሕይወት የሚፈጸም ነገር የለምና በመንፈስ ቅዱስ ተቀደሰች፣ ፍጽምት ሆነች፣ ተጠናቀቀች ማለት ነው። እንዲህ ሆነች ቤተክርስቲያን። የመጀመሪያ ህንጻ ቤተክርስቲያን በዚህ በፊልጵስዩስ እንዲህ ተሰራች። በፊልጵስዩስ በሐዋርያት ዘመን ያ ማለት ሐዋርያት በሚያስተምሩበት ዘመን ምዕመናን ጠይቀው የተሰራ ቤት ነው። ስለዚህ ህንጻ ቤተክርስቲያን ያስፈልጋል ወይስ አያስፈልግም? ያስፈልጋል አያስፈልግም? ያስፈልጋል። ታዲያ ትናንትና ህንጻው ተጠናቀቀ፣ ዛሬስ ምርቃት ማለት ነው እኮ። ቅዳሴ ቤቷ ደግሞ ዛሬ ተፈጸመ። በሚገርም ዛሬ ደግሞ ቅዳሴ ቤት ራሱ እንደ ሰራይ ካህኑ ነው ቀደሰ፣ ሐዋርያትን አቀረባቸው። በዚህ ቤተክርስቲያን ቅዳሴ ቤቷ ተፈጸመ። ልክ አባቶች አሁን ቀድሰው እኛ እንደሚያቆሙ አባቶች በክርስቶስ ወዲህነት የተቀመጡ ናቸው። ስጋውን ያቆርቡ ዘንድ ስልጣን ተሰጣቸው። መላእክት የማይነኩት ስጋ መለኮት በካህኑ ይዳሰሳል። በካህኑ እጅ። ስለዚህ ቤተክርስቲያን ምን አደረጋት? የባህሪ ልጁ ኢየሱስ ክርስቶስ የሚሰዋበት ወይም የተሰዋው ስጋውና ደሙ የሚቀርብበት አደረጋት እግዚአብሔር አብ። እግዚአብሔር ወልድ ደግሞ በመንበሯ ውስጥ የሚሰዋ በግ ሆነ። እግዚአብሔር መንፈስ ቅዱስ ደግሞ የሚቀርበውን ህብስትና ወይን እየለወጠ ወደ ስጋውና ደሙ የሚለውጥ ሆነ። ለዚህ ነው ካህኑ ይወርድ መንፈስ ቅዱስ በላይ ለህብስቱ ወይኑ እንዘ ይልካል ጸጋ መንፈስ ቅዱስ ፈኑ ይወልጠው በቅጽበት አባላት ክርስቶስ ይሆን የክርስቶስ አካል ይሆኑ ዘንድ ህብስትና ወይኑን እየለወጠ እየባረከ እየለወጠ ለምእመናን ያሰጥ ዘንድ መንፈስ ቅዱስ ላክ ሲል ካህኑ መንፈስ ቅዱስ ይወርዳል አለ። ስለዚህ መንፈስ ቅዱስ የሚወርድባት መላእክት የሚጋርዷት፣ ምእመናን የሚያሸበርቁባት፣ አባቶች ካህናት የሚከብሩባት የሚያከብሩባት፣ ምእመናን ያከብራሉ፣ በዛ ደግሞ እነሱ ይከብራሉ። መላእክት እንኳን ያላገኙትን ስልጣን ይዘው በዚህ ቤተክርስቲያን ይከብራሉ። ስጋ መለኮትን ይፈትታሉ። ከዚህ በላይ ግሩም ስልጣን አለ ማለት ነው። የትኛውም የፖለቲካ ጫፍ ስልጣን ላይ ብትቀመጡ እንደ ካህን መሆን ግን አይቻልም። እንደ ካህን መሆን አይቻልም። አየህ፣ መላእክት አይነኩት የነበረ አሁንም የማይነኩት ለኋላም የማይነኩት ስጋ መለኮት በካህን እጅ ግን ይያዛል። እኛ በምናየው ካህን ምክንያቱም ተቀብለን የምንድን እኛ ነንና ነው። ስለዚህ ቤተክርስቲያን በዚህ መሰረታል። አንድነታችን እንዳለው ነው። እያንዳንዱ ግለሰብ እንዳለው ነው። በዚህ ቤተክርስቲያን ውስጥ የሚኖሩ አለ በዚህ ቤት የሚኖሩ ንዑዳን ክቡራን ናቸው አለ ነብዩ። ታዲያ ሙጠቅልሎ በቤት የሚኖሩ አለ ራሱም ደግሞ እንዲህ አለ አተሳልኩ ለእግዚአብሔር ወኪያ አስ ከመእድር ቤቶ ለእግዚአብሔር በሁሉ አይነ ህይወት ይሄ በጣም የሚገርም ነገር ነው። ምን አለ? እግዚአብሔርን አንዲት ነገር ለመንኩ አለ። እስኪችን በሉ አብራችሁ በእውነት ምን እግዚአብሔርን አንዲት ነገር ለመንኩ፣ ይህም በቤቱ መላ ዘመኔን እኖር ዘንድ ነው። ምን እግዚአብሔር የሚወደውን ያሳየኝ ዘንድ ነው። በቤተ መቅደሱ አገለግል ዘንድ ነው። ይገርም ሶስት ነገሮች ናቸው፣ ግን አንዲት ነገር ብሎ ተቀለለ። አተሳልኩ ለእግዚአብሔር አለ ወጪሃ አስብ ከመእድር ቤቱ ለእግዚአብሔር በኩሉ ማይለውት ወከመ ያርኤም ያሰምሮ ለእግዚአብሔር ወከመ እጸበል ውስተ ቤተ መቅደሱ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይዘን በቤተ መቅደሱ አገለግል ዘንድ ይሄን ብቻ ፈልጋለሁ አለ። ይሄን የሚለው ግን ማለት መዝሙረኛው ዳዊት ነው።
ነብዩ ዳዊት ነው። ስለዚህ ነብዩ በቤቱ ኖር ዘንድ ደስ የሚያሰኘውን አይዘ አንዳንድ ጊዜ በቤቱ ውስጥ ሆነን እግዚአብሔር ደስ የሚያሰኘው ምን እንደሆነ የማናውቅበት ሁኔታ አለ፣ የማንረዳበት ሁኔታ አለ። እድሜ ልካችን ቤተክርስቲያን ውስጥ ሆነን ግን እግዚአብሔር የሚወደውን ላንሰራ እንችላለን። አያችሁ፣ እግዚአብሔር ደስ የሚያሰኘውን ላናደርግ እንችላለን። እድሜ በመቁጠር ብቻ እግዚአብሔር ጽድቅ አይሰጥም። የመዳን መንገድ በእድሜ ብዛት አይለካም። በመስቀል ላይ የተሰቀለው ወንበዴ በጊዜ ብዛት ሄዳም አይደለም። የልብ ቀናነት ነው። እግዚአብሔር ደስ የሚያሰኘው ደግሞ የዋህነትና ቀናነት ነው። ከዛ ደግሞ በቤቱ አገለግል ዘንድ አለ። ስለዚህ የማገልገል ነው እግዚአብሔር ደስ የሚያሰኘው ማለት ነው። እንዲህ ብሎ ብቻ ይቶ እንዳይመስላችሁ ነብዩ ዳዊት እስመት ይሄ ጸሐፊ እለት ውስጥ አይጻዲካ አይላት አብደርኩ እትገረም ውስጥ ቤተ እግዚአብሔር በኃጢአተኞች ቤት ከምኖር በእግዚአብሔር ቤት ኖር ዘንድ መረጥኩ። በዓለም ላይ ወይም ደግሞ በክፎች ቤት እልፍ ዘመናትን ከመኖር አለ በእግዚአብሔር አንዲት ቀን መኖር ይሻላል። አንዲት ቀን መኖር ይሻላል። ይሄን የሚለው ግን ማደሪያ ያጣ በረንዳ ዳሪ ሰው አይደለም የሚናገረው፣ ወይም በክራይ ቤት የሚማቀቅ ሰው አይደለም ይሄን የሚናገረው። ቤተ መንግስት ያለው በጊዜው የሰለጠነ የእስራኤል መሪ ንጉስ ነው ይሄን የሚናገረው። ምን አለ? በሱ ቤት እጣል ዘንድ መርጣለሁ አለ። እጣል ዘንድ አለ። ተውት በቃ ሌላውን ክብር ተውትና እጣል ዘንድ አለ። ስለዚህ በቤቱ እንጣል ዘንድ እንመርጣለን ማለት ነው። እና በቤቱ የሚኖሩ ንዑዳን ክቡራን ናቸው ይላል። ወዳጆች ታዲያ በዚህ ቤት ለመኖር እንዴት ነው? ምንድን ነው የሚያስፈልገው? ወዳጆች ጥልቅ ነገሩስ ምንድን ነው? ቤተክርስቲያን እቺ ከሆነች እግዚአብሔር የሚጎበኛት ከሆነች ዘወትር ጸጋው የሚፈስባት ከሆነች ስጋውና ደሙ የሚቀርብባት አባቶች የሚያጅቧት መላእክት የሚሰግዱባት መንፈስ ቅዱስ የሚጋርዳት ከሆነች በዚች ቤት ውስጥ የሚኖሩ የተባሉት ምኖች ናቸው? ማን ነው ታዲያ ቤት ውስጥ የሚኖረው? ብዙ የተባለው ማን ነው ካላችሁ መንፈስ ቅዱስ መልስ ይሰጣል። ምን ብሎ ነብዩ ዳዊት እግዚኦ መኑ ያሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ፣ በድንኳን በመመስገኛ ቦታ የሚያድረው ማን ነው? የሚጠለለውስ ማን ነው? በቤት ውስጥ የሚኖረው ማን ነው ብሎ ነብዩ ይጠይቃል። ተሰጥኦ መንፈስ ቅዱስ በቅዱስ አትናቴዎስ እንዲህ ነው የተነገረው። ተሰጥኦ መንፈስ ቅዱስ መንፈስ ቅዱስ ይመልሳል። ምን አለ? ዘያሐውር በንጹህ ወይ ገብር ጽድቀ። አስተውሉ። ብዙ ጊዜ ቤተክርስቲያን ውስጥ እንደመኖራችን አይደለም ማሰብ ያለብን። ታዲያ እንዴት ነው የሄድነው? እንዴት ነው ያገለገልነው? ንጹሐት ስንሰጥ፣ ስንቀድስ፣ ስንቆርብ፣ ስናገለግል እንዴት ነው የሚለው መታሰብ አለበት እንጂ ቤተክርስቲያን ነው መሰብሰባችን ብቻውን ብዙ አያሰኝም። ብቻውን ንጽህና ነው ማለት አይደለም። ታዲያ መንፈስ ቅዱስ ሲመልስ ምን አለ? በቤት የሚኖረው አለ በቤት የሚኖረው በዚች ቤተክርስቲያን ውስጥ መኖር የሚችለው ምን አይነት ነው አለ? ዘያሐውር በንጹህ ወይ ገብር ጽድቀ፣ በንጹህ መንገድ የሚሄድ ጽድቅንም የሚያደርግ ወዘይነብብ ጽድቀ በልቡ። ተመልከቱ። አያችሁ፣ አንዳንድ ጊዜ እውነትን በአፍ የምንናገር የምንመስል በልባችን ውሸተኞች አለና ውሸት አይታወቅም። በርካታ ምስጢር ውስጡ ውስብስብ ነው። አንዳንድ ጊዜ በአፍ ይዋሻል፣ አንዳንድ ጊዜ በልብ ይዋሻል፣ አንዳንድ ጊዜ በህይወት ይዋሻል። ይገርም እኮ ነው። ውሸት እኮ በጣም ገራሚ ነው አይደል? ስለዚህ ምን አለ? ወዘይነብብ ጽድቀ በልቡ አለ። በልቡ እውነትን የሚናገር በልቡ እውነትን የሚናገር ይላል። ምን ማለት ነው? በአፍ የሚዋሽ ማለት ያላዩትን አይቻለሁ ያልሰሙትን ሰምቻለሁ ብሎ መናገር፣ ይሄ ያው ውሸት ይባላል። የልቡ ውሸት ማለት ጠርጥረህ እገሌ እኮ እኔን ይጠላኛል፣ እነገሌ እኮ የሚስቁ እኮ እኔን አይተው ነው፣ እገሌ እኮ እንዲህ ሊያደርገኝ የፈለገው እኮ እንዲሁ ነው። ያ ሰው ያላሰበውን ሁሉ የምታስብበት ጊዜ አለ። ያ ውሸት ይባላል። የህይወት ውሸት ማለት ደግሞ ጻድቅ ሳትሆን ጻድቅ መምሰል፣ ደግ ሳትሆን ደግ መምሰል፣ ጸዋሚ ሳትሆን ጸዋሚ መምሰል፣ የማትጸልይ ሁነህ ሳለ እንደ አርዶ ተኝተህ የምታድር ሁነህ ሳለ እንደ ጸሎተኛ ራስን መቁጠር የህይወት ውሸት ይባላል። እግዚአብሔር የሚያየው ህይወት እውነተኛ ነው። ትክክልም ካልሆነ በዛው ነው የሚያየው፣ ትክክልም ከሆነ በዛው ነው የሚያየው። ሰው ግን አያውቅም። ስለዚህ ለሰዎች ጻድቃን የምንመስል በእግዚአብሔር በኩል ግን ኃጥአን፣ ይሄ ውሸት ይባላል። በቤት የሚኖረው አለ በልቡ እውነትን የሚኖር ነው። በልቡ እውነትን የሚኖር ታሪካል ያሳዝናል። አንዳንድ ጊዜ በጣም የሚዘክሩ ሰዎች ታያላችሁ፣ ግን ቁጣኞች ናቸው፣ ግን ተመጻዳቂዎች ናቸው፣ ግን ነውረኞች ናቸው፣ ግን ከሚስት
በላይ ይመልጋሉ፣ ከማን በላይ ይመልጋሉ። እነዚህ በእግዚአብሔር ቤት መኖር አይችሉም ስለዘከሩ። እግዚአብሔር የዝክር ድሃ አይደለም። ቤተክርስቲያን ሲሰራ ብዙ ገንዘብ የሚጥሉ ግን ጉቦኞች አሉ። በጣም አደጋ የሰው ሕይወት አደጋ ላይ የሚጥሉ አሉ። ግን ብዙ ገንዘብ የሰጡ እየመሰላቸው ሲጨበጨብላቸው የሚኖሩ እግዚአብሔር ጭብጨባውን አያይም። ልብህን ስራህን ብቻ ነው የሚያየው። ቢሮ ስትገባ ምን እየሰራህ እንደሆነ እሱ በግልጽ ያውቃል፣ ያያል እግዚአብሔር። ስለዚህ በቤት የሚኖሩ ምን አይነት ይል በንጹህ የሚሄዱ እውነትን የሚናገሩ ወዚህ ነብይ ጽድቅ በልቡ እውነትን የሚናገር አያችሁ። ታዲያ ብዙ ጊዜ በመጽሐፍ የተገለጸው የሰው ሕይወት ጥልቅ ነው፣ በጣም ጥልቅ ነው። እኛ የማናውቀው እግዚአብሔር የሚያውቁ ብዙ ነገር አለና ለዚህ ነው ይትወደስ ሀገር በፍትወተ ነፍሱ ወአማጺኒ የተባረከ። ምን ማለት ነው? ኃጢአተኛው በራሱ ፍላጎት ይመሰገናል። በራሱ ፍላጎት ሌባም ይመረቃል አለ። ይመረቃል እንዴ? ይመረቃል እኮ ነው የሚለው። ሌባም ይመረቃል። ኃጢአተኛው በራሱ ፍላጎት ይመሰገናል። ብዙ ገንዘብ የሰረቀ እዚህ ጥቂት አምጥቶ ቢሰጥ ይመሰገናል። አጨብጭቡለት ይባላል። ግን በራሱ ፍላጎት ሊመሰገን ይችላል። ሌባም ይመረቃል ማለት ያበላል፣ ያጠጣል። መቼ ቀን ይረገማል፣ መቼ ሌሊት ይሰርቃል፣ ቀን ያበላል። ይህ ሰው ለእግዚአብሔር አስቸግሯል። ወሀቆ ሀጥ ለእግዚአብሔር ይለናል። ይህ ኃጢአተኛ ሰው እግዚአብሔርን አነሳሳው። ምን አለ? ቀሰፈኝ አለ። ኃጢአት ሰርቶ ንስሐ ለመግባት ቀሰፈኝ ብሎ እንደመለመን ነው ይላሉ አባቶቻችን። ይህ እግዚአብሔር አሁን ይህ ሰው እንዳይቀስፈው ይኸው እየዘከረ ምን አደረገው? እንለዋለን አይደለም? እንደሱ አይነት መጽዋች እኮ የለም ነበር እንላለን። ምን ለምን ሞታ ብለን አስተያየት ማቅረብ እንጀምራለን። አያችሁ፣ ዘምናይም ደግሞ ሌሊት ይበድላል፣ ቀን ይዘክራል። አሁን ይህ ሰው ማን ነው? ይህ ቤተክርስቲያን ውስጥ ያለው አይደለም። ቤተ ክርስቲያን የምትባለው እውነተኛ የመንፈስ ቅዱስ ጸጋ የሞላባት ናት። እስከ ቤተ መቅደሱ ብትገባ እንኳ እውነተኛው የመንፈስ ቅዱስ ጸጋ ይዋችን ውስጥ እስከሌለ ድረስ ቤተክርስቲያን ውስጥ አይደለም። ህንፃው ውስጥ ብንገባ እንኳ ወደ እውነተኛይቱ የነቢያት የሐዋርያት ህብረት በእነሱ መሰረትነት ባለ ጸጋ ውስጥ አንሳተፍም። ሌላም ይገባል እኮ ቤተክርስቲያን ውስጥ። ታዲያ ቤተክርስቲያን ውስጥ አለ ማለት ነው። ቤተክርስቲያን ስለገባ አይደለም ወዳጆቼ። ማን የሚኖረው በዚህ ቤት ውስጥ? ብዙ የተባለው የተባረኩ ናቸው የተባሉት እነማን ናቸው? አሁን ይቀጥላል መንፈስ ቅዱስ መልሱ። ወዘይ ጓህለው በልሳኑ በአንደበቱ ያልሸነገለ እሱ በቤት ይኖራል አለ። ብዙ የሚባለው ይሄ ነው አለ። ክቡር የሚባለው ይሄ ነው አለ። ቅዱስ የሚባለው ወዘይ ጓህለው በልሳኑ በአንደበቱ ያልሸነገለ ወዳጆች፣ ያልሸነገለ በአፋው በጎ የሚናገር በልቡ ክፋት ያለው ማለት ነው። የሸንጋይ ማለት ነው። አያ በአንደበቱ ያልሸነገለ ወዘይ ገብረ እኩየ ዲበቢጹ በባልንጀራው ላይ ክፉ ያላደረገ ካለ እሱ በቤት ይኖራል አለ። ብዙ የሚባለው ይሄ ነው። አያ መለያለን እኮ እነዚህ ብለን በመድረስና በመድረስ ብቻ እንዳልሆነ ልብ ይገባል። አያ እግዚአብሔር በሚያየው ልብ ነው። ሰብሰይሬ ይገጽ ወእግዚአብሔር ሰይሬ ይልጠረ ሰው ቤትን ያያል፣ ቁመናን ያያል። እገሌ መልከኛ፣ እገሌ መልከጥፉ፣ እገሌ ቀይ ነው፣ እገሌ ጥቁር ነው፣ እገሌ ረጅም ነው፣ እገሌ አጭር ነው፣ እገሌ ወፍራም ነው፣ እገሌ ካየከሰው በቃ እንዲህ ነው የኛ። እግዚአብሔር ደግሞ ልብን ያያል። እገሌ ቅን ነው፣ እገሌ ዋህ ነው፣ እገሌ ደፋር ነው፣ እገሌ መጥፎ ነው፣ እገሌ ቄነኛ ነው፣ እገሌ በቀለኛ ነው፣ እገሌ ወንድሙ ላይ ሊያሳር እያሰበ መሆኑ ያውቃል። ልብን ያያል። እግዚአብሔር በሚያየው ልብ ክርስቲያን መሆን ነው ብፁዕ የሚያሰኘው። አያችሁ፣ ወዘያጻለ አዝናዲሁ ዘመዶቹን ያላሰደበ ቤተሰቦቹን ያላሰደበ እሱ በቤት ይኖራል። አዝናዲሁ ከጥንት ጀምሮ የነበሩ አባቶቻችን ናቸው። አባቶቹን ያላሰደበ የዮሐንስ አፈወርቅ ልጅ ሆኖ ከዮሐንስ አፈወርቅ የወጣ ኃጢአት የወጣ ክፋት የሚሰራ እሱ አይኖርም። ስለዚህ አባቶቹን ያላሰደበ መሆን አለበት። የእነ አትናቴዎስ፣ የእነ ቄርሎስ፣ የእነ አባ ጊዮርጊስ፣ የእነ አቡነ ተክለ ሃይማኖት ልጆች ሆነን እንደነሱ መሆን የሚጠይቅ ንግግር ወይ ወላጆቹን ያላሰደበ ወዘምኑን በቅድሜው እኩይ ነው።
ክፉ ዲያብሎስ በፊቱ የተናቀ ዲያብሎስን የሚንቅ ሰው አለ? አሁን ዲያብሎስን የሚንቅ አለ? እኔ ያለው ማለት አንችልም። ለምን? ዲያብሎስን መናቅ ማለት ኃጢአቱን መናቅ ነው። ዲያብሎስን መናቅ ማለት ክፋቱን መናቅ። አለበለዚያ ዲያብሎስን እናከብራለን፣ እግዚአብሔርን እንንቃለን። ዲያብሎስን እሺ በጀን እንለዋለን፣ እግዚአብሔርን እምቢ እንለዋለን። አያችሁ፣ ይሄ በጣም አደገኛ ነው። ለዚህ ነው ወሆ በልቦ ለእግዚአብሔር ወንድዬ በልቦ ለጋኔን። ሐዋርያው ያዕቆብ እግዚአብሔርን እሺ በጀን ወይ ቀርባለኩም ወደ እናንተ ይቀርባል፣ ዲያብሎስን እምቢ በሉት እሱ ከእናንተ ይሸሻል ይላል። ይሸሻል ወዘምኑን በቅድሜሁ እኩይ። ክፉ ዲያብሎስ በፊቱ የተናቀ፣ ክፉ ኃጢአት በፊቱ የተናቀ፣ በወንድሜ ላይ አልበድልም፣ በሚስቴ ላይ አልበድልም የሚሉ ንጹሐን ሰዎች ያስፈልጉታል። ዚያከብሮሙ ለፈራሃነ እግዚአብሔር። አየት ዚያከብሮሙ ለፈራሃነ እግዚአብሔር። እግዚአብሔርን የሚፈሩትን የሚያከብራቸው እሱ በቤቴ ይኖራል አለ። ዝርዝሩን ተመልከቱ። የመንፈስ ቅዱስ መልስ ነው ይሄ። እግዚአብሔርን የሚፈሩትን የሚያከብራል። እግዚአብሔርን የሚፈሩ ማለት እግዚአብሔርን በቀን በሌሊት እያገለገሉ የሚኖሩ አባቶች አለ። እግዚአብሔርን የሚፈሩ ማለት መላ ዕድሜያቸውን ለእግዚአብሔር ሰጥተው በሕይወተ ሥጋ ሳሉ ተጋድለው ያለፉ ቅዱሳን። እግዚአብሔርን የሚፈሩ ማለት ነቢያት፣ ጻድቃን፣ ሰማዕታት ሁሉን ያጠቃልላል። እነዚህ ሁሉ የሚያከብር እሱ በቤቴ ይኖራል አለ። አየህ ታዲያ የት መጣ? አሁን የመጣ እንደው አዲስ የአባት ዕውቀት ሀብተኞች ቅዱሳንን የሚነቅፉና ዝቅ